ልጅ አላገባም አይደል? አዎ አላገባም። አንቺ የልጄ ሚስት ብትሆኚ በጣም ደስ ይለኛል። ናፈቅሽኝ። ትቀልዳለህ? የእውነቴን ነው ትሁት፣ የማወራሽ ነገር አለ። ናቲ፣ እናወራለን። ትሁቴ፣ ምናልባት በዚህ ሰዓት ልክ ላይሆን ይችላል፣ ግን አፍቅረሻለሁ። እየቀለድክ መሆን አለበት፣ ግን አፍቅረሻለሁ። እቺ ልጅ ከዚህ ቤት አስወጫትና ሚስጥራችንን ትበትነው ነው የምትይው? አይደለም፣ ግን ምንም ነገሩ አላማረኝ። የእሷ ነገር ቀላል ነው። ልጅህን ለማማለል እየሞከረች በስራ ሽርጧ ነው የምታማልለው። ቆይ ግን ምንም አይመስልህም እንዴ? አዎ ምንም አይመስለኝም። እኔን አይንኩኝ እንጂ። እናቴ የት ነው ያለችው? ናቲ፣ ይህን መናገር ለእኔ በጣም አደጋለሁ። እና ላላውቅ ነው? እዚህ ቤት ናት እናቴ፣ እዚህ ቤት ናት። በእርግጥ ናቲ አሁን ላይ እያደረገ ያለው ነገር በትሁት እገዛም ቢሆን በጣም ጥሩ ነገር ነው። ነገሮችን አውቆ እንዳላወቀ መሆን እዛ ጋር እናቱን ነፃ እንዲያወጣትም ይረዳዋል። እናም ደግሞ አባቱን ራሱ እናቱ ላይ ለማድረግ የሚዝተውን ነገር ያንን ነገር እንዳያደርግ ያደርገዋል ማለት ነው። ግን ደግሞ በስተመጨረሻ ላይ ትሁት እናቱ ያለችበትን ክፍል ያለችበትን ቦታ አሳይተዋለች እና ትሁት እንደነገረችው ነበር በጣም ደንግጦ እዛ ጋር ያሳየው ሪአክሽን ወደ እናቱ ክፍል ለመሄድ ይመስላል ማለት ነው። ያ ደግሞ በጣም ትክክል ያልሆነ ውሳኔ ነው። እሱንም እናቱንም ዋጋ ሊያስከፍል የሚችል ውሳኔ ነው ማለት ነው። በእርግጥ ትሁት እዛ ጋር ያንን ነገር እንዲያደርገውም ላታደርግ ትችላለች ማለት ነው። እሱ ወደ ክፍሉ ልሂድ ቢል ራሱ ትሁት ታስቆመዋለች እንጂ ናቲ በቀጥታ እዛ ክፍል ገብቼ እናቴ ላግኝ ቢል ምናልባትም ለሁለቱም አደጋ ሊኖረው ይችላል ማለት ነው። በእርግጥ ለሁለቱም ብቻ ሳይሆን ለትሁት ራሱ ይሄ ነገር ትልቅ አደጋ ይዞባት ይመጣል ማለት ነው። ትሁት መጀመሪያ ላይ የፈራችው ናቲ በተደጋጋሚ እናቴ የት ነው ያለችው ብሎ ሲጠይቃት ቶሎ ብላ ያልነገረችው ለራሷ ስለፈራች ነው። ገዛኸኝ በተደጋጋሚ እሷን ስላስጠነቀቃት ነው። ይሄንን ሚስጥር ለአንድ ሰው ትናገሪና አንቺም ዘሮችንም እጨርሳቸዋለሁ ሲል ነበርና ይሄ ነገር ደግሞ ለእሷ ምን ያህል አደጋ እንዳለው ስለምታውቅ ነው ቶሎ ብላ ለናቲ ያልነገረችው ማለት ነው። ግን ደግሞ በስተመጨረሻ ላይ እናቱ ያለችበትን ክፍል አሳይተዋለችና አሁን ናቲ እዛ ክፍል ልግባ ሲል ትሁት እሱን ማስቆም አለባት ማለት ነው። ሌላው ነገር ደግሞ የትሁት እዛ ቤት መቆየት አሁን ላይ ቤቲ እየተቃወመች ነው ማለት ነው። ቤቲ አሁን ላይ ትሁት ከዛ ቤት ትውጣ እያለች ያለችው እሷ ይሄንን ሚስጥር ለናቲ ትናገራለች ብላ ሳይሆን ናቲን ትቀማኛለች፣ ከናቲ ጋር ሌላ ግንኙነት ወይ ደግሞ ፍቅር ይጀምራሉ የሚለው ነገር በጣም ስላሳሰባት ነው። እሷ ዛሬም የምታወራው ናቲን እንደምታፈቅረው እየነገረችው ነው። አባቱን ለጥቅም እንደቀረበችውና ግን ደግሞ በንጹህ ልቧ የምታፈቅረው እሱን እንደሆነ ነው እየነገረች ያለችው ማለት ነው። ይሄ ነገር ደግሞ ከህሊና በላይ የሆነ ምኞት ነው። እዛ ጋር የአባቱ ሚስት ሆና ልጁን ደግሞ አፍቅር ያለው ማለት ጭራሽ የማይታሰብ ነገር ነው ማለት ነው። እዛ ጋር ገዛኸኝ የናቲ አባት ባይሆን ራሱ ናቲ ደግሞ እዚህ ጋር በጭራሽ ከቤቲ ጋር እንደማይሆን ግልጽ ነው ማለት ነው። እሱ እሷን አይወዳትም፣ ለያት ራሱ አይፈልግም። መጀመሪያ ላይ ሲያስብ የነበረው እናቴን የገደሉት ሁለቱ ገዛኸኝና ቤቲ አንድ ላይ ሆኖ ነው ብሎ ሲያስብ ነበርና እዚህ ጋር ደግሞ እሷ አፍቅሬሃለሁ ወድጄሃለሁ የሚለውን ነገር ስትነግረው እሱ በጭራሽ ይሄንን ነገር ሊቀበላት አይችልም ማለት ነው። ናትያው አሁን ላይ ግን ለትሁት ፍቅር እንዳለው ወይ ደግሞ እዛ ቤት ከመጣ ቀን ጀምሮ ትሁትን እንዳፈቀራት ነው አሁን ላይ እየነገራት ያለው ማለት ነው። እውነቱን ለማውራት መጀመሪያ ቀን እዛ ቤት የመጣ ትሁት መታ በትህትና ቤቲ ስታናግራት ለመጀመሪያ ጊዜ እናንተ ቤት ጥሩ ሰው ገባ ብሎ ይሄንን ነገር ለቤቲ ተናግሯት ነበር ማለት ነው። ግን ደግሞ ከዛ በኋላ ትሁት ናቲን በብዙ ነገር እያገዘችው ነው። የትሁትን መልካምነት፣ የትሁትን የዋህነትና የትሁትን ከሱ ጎን ቆማ እሱን ማገዝ ሲመለከት አሁን ላይ ከሷ ፍቅር እንደያዘው እየነገራት ነው ማለት ነው። ትሁትም በዚህ ነገር በጣም ደስተኛ የሆነች ይመስላል ማለት ነው። አሁን ላይ መጀመሪያ እሷ ካሌብን አፍቀራው ነበር፣ ካሌብም እሷን ወዷት ነበር መጀመሪያ እነሱ ቤት በነበረችበት ጊዜ ማለት ነው። ግን ደግሞ በመሀላቸው አንዳንድ የማያስማሙ ነገር ተፈጥሯል። ካሌብም በተደጋጋሚ ትሁትን እያስቀየማት ይቅርታ እየጠየቃት ያ ነገር ተደጋግሞ ትሁት አሁን ላይ ካሌብን ከልቧ እያወጣች ይመስላል ማለት ነው። ለዛም ነው እዚህ ጋር ናቲ አሁን ላይ አፍቅሬሻለሁ ከአንቺ ፍቅር ይዞኛል የሚለው ነገር ሲነግራት እንደዚህ ደስተኛ ሆና ናቲ ቀን ያላትን ነገር ወደ ክፍሏ ገብታ ራሱ መኝታ ክፍሏ ፍራሿ ላይ ሆና ይሄንን ነገር ስታስብ
የነበረው ማለት ነው። በእርግጥ እዛ ጋር ናቲ ብቻ ሳይሆን አለሜ ራሱ የናቲ እናት ራሱ የትሁትን መልካምነት የትሁትን የዋህነት ስታይ አንድ የጠየቀቻት ነገር እዛ ጋር እንዳየነው ናቲ እንዳላገባ ስትጠይቃት አንቺ የልጄ ሚስት እንድትሆኝ ወይ ደግሞ ናቲ አንቺን እንዲያገባ እፈልጋለሁ ብላ እሷም የራሷን ምኞት ገልጻላታለች ማለት ነው። ይሄ ደግሞ የሚያሳየው እዚህ ጋር ትሁትም ከፈለገች ወይ ደግሞ ናቲ ፍቅሩን ስለገለጸላት ትሁትም ደስተኛ ከሆነችና ናቲ እሷን ከፈቀራትና አለሜም በዚህ ነገር ደስተኛ ከሆነች ወደፊት ትሁትና ናቲ አንድ ላይ እንደሚሆኑ ግልጽ ነው ማለት ነው። ይሄ ነገር ደግሞ ለቤቲ በጣም መጥፎ ዜና ነው። ቤቲ በመጀመሪያነት ደረጃ ልትበቀል ወይ ደግሞ ልትቀጣ የምትችለው በዚህ ሁኔታ ምናልባት ትሁትን ሊሆን ይችላል። በእርግጥ እሷ እስካሁን ድረስ ትሁትና አለሜ እንደሚገናኙ ሁለቱም አያውቁም። በተደጋጋሚ ወደ አለሜ ክፍል ገብተው ገዛኸኝም ቤቲም የሚጠይቋት ነገር ትሁት እዚህ ክፍል ትገባለች እንዴ? ከሁለታችን ውጪ እዚህ ክፍል የሚገባ ሰው አለ እንዴ ብሎ ይጠይቋታል። አለሜ ደግሞ ይሄንን ነገር ልትነግራቸው አትችልም፣ ምን ያህል አደገኛ ነገር እንደሆነ ስለምታውቁ ማለት ነው። እነሱ ደግሞ እዛ ጋር አለሜን አምኗታልና እዚህ ጋር ትሁት ከናቲ ጋር እንድትሆን ትፈልጋለች ብሎ እሷን ስለማትጠረጥር ቤቲ አለሜ ምንም ነገር ልታደርጋት አትችልም። ግን ደግሞ ትሁትን ስቃዩን እንደምታበዛት ግልጽ ነው ማለት ነው። ዛሬ እንደውም የመጀመሪያ እርምጃውን ትሁት ላይ የወሰደችው ከዛ ቤት እንዳትወጣ ወይ ደግሞ በፊት ቤቲ ስትወጣ በሩን ክፍት ጥላ ነበር የምትሄደው። ዛሬ ደግሞ የቤቱን መግቢያ ትልቁን በር ቆልፋባት እንደምትሄድ ነው የነገረቻት ማለት ነው። ያ ማለት እሷ ናቲ ወደ ቤት እንዳይገባ ወይ ደግሞ ትሁት ከዛ ቤት ወጥታ ከናቲ ጋር እንዳትገናኝ ነው ይሄንን ነገር እያደረገች ያለችው ማለት ነው። ገዛኸኝ ደግሞ ስለዚህ ጉዳይ ምንም የሚያውቀው ነገር የለም። ይሄንን ነገር እሱ አወቀ ማለት ለቤቲ አደጋ እንዳለው ይታወቃል ማለት ነው። በእርግጥ ገዛኸኝ ይሄንን ነገር ቢያውቅና ከቤቲ ጋር ቢጣላ ቤቲ ከዚህ በኋላ ያን ያክል የምትጎዳ አይነት ሴት አይደለችም ማለት ነው። የምትፈልገውን ነገር አግኝታለች። ገዛኸኝም ባለፈው የሀብቱን 70% በሷ ስም አድርጎላታልና ከዚህ በኋላ ከገዛኸኝ ጋር ብትጣላና ከገዛኸኝ ጋር ብትለያይ እሷ በጭራሽ በእጇ ያለውን ንብረት ላትመልስለት ትችላለች ማለት ነው። ምናልባት ደግሞ ገዛኸኝ ከዛ በኋላ ሀብቱን መልሺ አትመልሺ በሚለው በሁለቱ መሀል ጭቅጭቅ ከተፈጠረ ወይ ደግሞ ጥል ከተፈጠረ ምናልባትም እሷ ላይም ጉዳት ሊያስከትል ይችላል ማለት ነው። ገዛኸኝ ማለት ልጁ ራሱ የገዛ ልጁ ናቲን ራሱ እደፋሃለሁ እገልሃለሁ ብሎ የሚዝትበት ሰው እዚህ ጋር ቤቲ ደግሞ የሀብቱን 70% ወስዳ አንተን አልፈልግም ከአንተ ጋር መሆን አልፈልግም ብላ እሱን ጥላ ስትሄድ እጁን አጣጥፎ አይቀመጥም ማለት ነው። ሌላው ነገር ደግሞ አለሜን ለምንድነው ገዛኸኝ እዛ ክፍል ውስጥ አስቀምጦ እሷን እያሰቃየ ሌላ ሴት አግብቶ አሁን ላይ እየኖረ ያለው ነገር ከዚህ በፊት በተደጋጋሚ ጥያቄ ፈጥሮብን የሆነ ነገር ቢሆንም ዛሬ ደግሞ አለሜ እውነታን ወይ ደግሞ ምክንያቱን ተናግራለች፣ ለትሁት ነግራታለች ማለት ነው። ለምን ገዛኸኝ እንደተቀየረባትና ለምን እሷን በዚህ ልክ እንደሚያሰቃያት ማለት ነው። ያ ማለት ገዛኸኝ አሁን ላይ ህገ ወጥ ወይ ደግሞ ወንጀል የተባለ ስራ እንደሚሰራ ነው እዛ ጋር አለሜ የጠቀሰችው ማለት ነው። ቃናቸው ያለፈባቸው ወይ ደግሞ የተበላሹ ወተቶችን በርካሽ ገንዘብ እየገዛ ወደ ሀገር ውስጥ እያስገባ ሀገር ውስጥ ያከፋፍላል። ያኔ ደግሞ እሱ ብዙ ገንዘብ ያገኛል። እሱ የሚያስበው የሚያገኘውን ያህል ገንዘብ ብቻ ነው የሚያስበው። እዛ ጋር ወተቱን ጠጥቶ የሚሞቱ ህፃናት ወይ ደግሞ የሚጎዱ ህፃናትን አያስበውም እሱ። በዚህ ምክንያት ነው ከምክንያቶች ሁሉ አንደኛው በዚህ ምክንያት ነው ከገዛኸኝ ጋር ተጣልተ እሱ በዚህ ልክ እኔን እያሰቃየ ያለው ብላ አለሜ ለትሁት ተናግራለች ማለት ነው። ያ ማለት ገዛኸኝ ሌላ ምክንያቶችም አሉ ማለት ነው፣ ወይ ደግሞ ሌላ ወንጀልም አለ ማለት ነው። ያንን ወንጀል አለሜ እዚህ ጋር ይሄንን ነገር ታድርግ አቁም ብላ ስትከለክለው እንዴት መንገዴ ላይ ትቆማለች? እንዴት ይሄ ሁሉ ገንዘብ እንዲያመልጠኝ ትፈልጋለች? በሚለው እሷ ላይ ይሄንን ነገር እንዳደረገ ነው አሁን ላይ እየተናገረች ያለችው ማለት ነው። ከዛ ሁሉ ውስጥ ደግሞ አንዱን ልንገርሽ ብላለቱ ስለነገረቻት አንደኛው የወተቱ ጉዳይ ነው። የተበላሹ ወተቶችን ወደ ሀገር ውስጥ ማስገባት በሚለው በዚህ ነገር እንደተጣሉ ነው እየተናገረች ያለችው ማለት ነው። ሌላው ነገር ደግሞ እዛ ጋር ከአለሜ ጋር እየኖሩ ነው። እዚህ ጋር ቤቲን ተጀናጅ ነው ወይ ደግሞ ቤቲን እንደሚፈልጋትና እንደሚወዳት አሳምኖ እዛ ጋር አለሜን ከመንገድ ላይ ዞር ያደርጋል። ያኔ ደግሞ ቤቲ መታ ወደ ቤቱ ትገባለች የሚለውን ነገር ይሄን ነገር ሁሉ እንዴት እንዳሳመናት ታሪኩን እየነገረቻት ነው ማለት ነው። ምናልባት ሌሎች አለሜ እዚህ ጋር ያልተናገረቻቸው ሌሎች ምክንያቶችም ሊኖሩ ይችላል ማለት ነው። ያ ማለት ወደፊት ገዛኸኝ እጣ ፋንታው ምንድን ነው ብለን ስናስብ ወይ እስር ቤት ነው ወይ ደግሞ ሞት ነው የሚሆነው ማለት ነው። ይሄ ነገር ደግሞ ትልቅ ዋጋ እንደሚያስከፍለው ግልጽ ነው እዚህ ጋር እሱም ብቻ ሳይሆን ምናልባትም ቤቲ ራሱ የሱ ተከታይም ልትሆን ትችላለች። የሷ እጣ ፋንታም እስር ቤት ሊሆን እንደሚችልም ግልጽ ነው ማለት ነው።
ማለት ነው። አሁን እዚህ ጋር አለሜ የተናገረችው የወተቱ ጉዳይ ራሱ ሌላው ቀርቶ የወተቱ ጉዳይና እዛ ጋር አለሜ እንደተናገረችው ብዙ ህፃናት እንደሞቱ ነው እየጠቀሰች የነበረው ማለት ነው። ይሄ ነገር ደግሞ ገዛኸኝን ምን ያህል እንደሚያስቀጣውና ቀጣይ ህይወቱን እስር ቤት እንደሚያደርገው ግልጽ ነው ማለት ነው።